የኢትዮጵያ ንግድ ባንክ የህብረተሰቡ ጤናማነትና ውጤታማነት ትኩረት ሰጥቶ መስራቱን አጠናክሮ እንደሚቀጥል ገለጸ። ባንኩ ከታላቁ ሩጫ በኢትዮጵያ ጋር በመተባበር የሚያዘጋጀውን የእንጦጦ ፓርክ ስቢ ሩጫ ውድድርን 9ኛው ዙር ሰሞኑን አካሂደዋል። የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝዳንት ወይዘሮ ኢየሩሳሌም አማሃ ከውድድሩ በኋላ በሰጡት መግለጫ የኢትዮጵያ ንግድ ባንክ እንደዚህ አይነት ስፖርታዊ እንቅስቃሴዎች ድጋፍ በማድረግ ማህበራዊ ኃላፊነቱን መወጣት እንደሚቀጥል ተናግረዋል። ስፖርታዊ እንቅስቃሴው የመላው ህብረተሰቡና የባንኩ ሰራተኞች ጤናማነትና ውጤታማነትን ለማሳደግ እንደሚረዳም ገልጸዋል። የኢትዮጵያ ንግድ ባንክ በብዙ ማህበራዊ ጉዳዮች የድርሻውን ይወጣል። በተለይ እንደዚህ አይነት የሰው ላይ የሚሰሩ ነገሮች ማህበረሰብ ላይ በጤናም በተለያየ መንገድ ከሚሰራቸው እንቅስቃሴዎቹ አንዱ ነው። ጤነኛ ማህበረሰብ ሲኖር አምራች ዜጋ ይኖራል። አምራች ዜጋ ሲኖር ደግሞ የንግድ ባንካችንን ጨምሮ አትራፊ ይሆናሉ ድርጅቶች። በደንብ ሰራተኛ ስራውን ይሰራል። ስለዚህ እንደ አይነት ፕሮግራሞች በቀጣይነትም በደንብ ትኩረት ተሰጥቷቸውና ቀጣይ የሆኑ ስራዎች ባንኩ እንደሚሰራ ነው መናገር የሚችለው። በውድድሩ ከ600 በላይ የስፖርት ቤተሰብ የተሳተፉ ሲሆን በየዓመቱ ከተካሄዱ 9 ውድድሮች በሰባቱ የሮጡ ተሳታፊዎች የልዩ ሜዳሊያ ተሸላሚ ሆነዋል። በእንጦጦ ፓርክ የስቢ ሩጫ በንግድ ባንክ ሰራተኞች መካከል በተደረገው ውድድር በሴቶች ንጋቷ ሀብታሙ፣ በላይነሽ መኩሪያና ሜቲ ጌታቸው ከአንደኛ እስከ 3ኛ ያለውን ደረጃ ይዘው አጠናቀዋል። በወንዶች ምድብ በተደረገው ውድድር ሳሙኤል እንደሻው፣ ዳዊት አንሙትና ኢዩኤል አለሙ ተከታትለው በመግባትም አሸናፊ መሆን ችለዋል። በሴቶች ውድድር ዮዲት አበራ ውድድሯን በአንደኛነት ስታጠናቀቅ ኢኒካ በርሊንና ሎቲ ጀማል ተከታትለው በመግባት ሽልማታቸውን ተቀብለዋል። አሸናፊዎቹም የገንዘብ ሜዳሊያና የምስክር ወረቀት ከኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝደንት ወይዘሮ ኢየሩሳሌም አማሃና ከኢትዮጵያ ንግድ ባንክ የከስተመር ኤክስፐሪየንስ ምክትል ፕሬዝደንት አቶ ኃይለ ኢየሱስ በቀለ እጅ ተቀብለዋል። የኢትዮጵያ ንግድ ባንክም ታላቁ ሩጫ በኢትዮጵያ እንዳይቋረጥ በተከታታይ ዓመታት ድጋፍ በማድረጉ ከታላቁ ሩጫ በኢትዮጵያ የምስክር ወረቀትና እውቅና አግኝተዋል።